ነው ኢትዮጵያዊ። ማሜ ሰላም ብያለሁ። ዛሬ በጣም ነው የሚያናውጠኝ። ሰላም ባብሻ እንዴት ነህ ሀቢብ? ሰላም ነው። ሰላም ሁሉ መልካም? ሁሉ መልካም አይደለም፣ ብቻ እኔ ደህና ነኝ። ምን ነው ሁሉ መልካም አይደለም እንዴ? ሁሉ እንዴት መልካም ይሆናል? ያው ዝም ብለው ሁሉ መልካም ብትለው አሪፍ ነው ብዬ ነው እንጂ ሁሉ መልካም እንኳን አይሆንም። ማስመሰል ደግሞ እኔ ለምን አስመስላለሁ? ማስመሰል በእርግጥ ጥሩ አይደለም። ሰላም እንደሌለ አለ አንድ ሰው ኢትዮጵያዊ ብቻ ነው የገባው አለ። እንዴት ብለው ሲጠይቁት አይ ኢትዮጵያዊ እኮ አንደኛ ነገር ክፉም ነው አለ። በጣም ክፉ ነው፣ ጥሩ ነገር አይመኝም አለ። ለምን አሉት። አንደኛ ነገር ሰላም ለእናንተ ይሁን ብሎ መልካም ምኞትን ገልጸው አይደለም እንትን የሚያልፈው አለ። እና ስትለው እንዴት ናችሁ ሰላም ነው ወይ ማለቱ እንከፍ ነው። በቃ እነዚህ ሰዎች ችግር ከደረሰበት እነዚህ ሰዎች እንደኔ ችግር ደርሶባቸው ይሆናል ወይ? ለምን እኔ ብቻ ጋር ችግር ይደርሳል እያለ ነው። ምኞትም መልካም ምኞትም አይመኝም አለ። አሁን ሰላምታ ሲጠየቅ ሰላም ለእናንተ ይሁን ነው የሚባለው እንጂ እንዴት ናቸው አይባልም። ሰላም ነው ይላል ሰው። አሁን ይመጣል ምን ማለት ነው ሰላም ነው? ስህተት ነው። ሰላም ለእናንተ ይሁን ነው የሚባለው። ትክክለኛ ነገር መልካም ምኞትን ትገልጻለህ በቃ እንጂ ሰላም ነው እንዴት ነህ እንደው እንዴት ነው ሁሉ ሰላም ነው ቸግሮኛል ብትለው እኮ ምንም አያደርግልህም እኮ። እኔ በጣም ከባድ ችግር ውስጥ ነኝ ብትለው ምንም አያደርግልህም። ግን ውሸታም ነው በቃ እንትን ወሬ ተሸክሞ ለመሄድ ነው። እንትና እኮ እንዲደረሰበት እኮ በጣም ያሳዝናል እያለ ከንፈሩ እየመጠጠ ሌላ ቦታ ደግሞ ለሚያገኛቸው ሰዎች የአንተ ችግር እንዲነግራቸው ነው እንጂ ምንም አያደርግልህም። እና መስተካከል አለበት። ሰላም ለእናንተ ይሁን ነው መባል ያለበት። ሁሉም ኢትዮጵያዊ ሰላምታውን መቀየር አለበት። ሰላም ለእናንተ ይሁን በቃ። አዎ ለአንተም ሰላም ይሁን እንደዚህ ነው መባል ያለበት እንጂ እንዴት ነው ሰላም ነው ልጆች እንዴት ናቸው አገር እንዴት ነው ሰላም ነው እንዴት ነው ምን ልታደርግለት ነው? አስመሳይ ችጋር ተሸክሞ ሰላም ናቸው ይሉ ሰላም የሰው ሰላም እንትን ያደርጋል። እና እንዴት ነህ ማሜ? አለሁልህ ሀቢቢ። አያቸው እሺ ቀጥል። ርዕስ ያለ አይመስለኝም። እንደው ሰላም ልበልህ ብዬ ነው። ርዕስ አለ ርዕስ ላድርግህ? ችግር የለውም ማድረግ ትችላለህ። ርዕስ እንዴት ይታጣል ብለህ ነው? ከፈለኩ አንድ ጥያቄ ያነሳለሁ በቃ በዛ መቀጠል እኮ ነው። ምንም እኮ አያስፈልግም እኮ። እኔ ትልቅ አጀንዳ ቀርጸው የሚመጡ ሰዎች እብድ ናቸው። መጽሐፍ ተሸክመው ይመጣሉ። አንድ ጥያቄ እኮ 3 ሰዓት ታወራበታለህ እኮ። ገብቷል? ትክክል። አዎ። እና ምንም እንትን የለበትም። እና ቀጥል እስኪ። የምትለው ነገር አለ እንደው ባት እንትን ሐሳብ አለ? ርዕስ የለም ትለኛለህ። እኔ ስለ አባለት ጽዋን እኮ ሳነብ ነበር እኮ። እናቱን ከ10 ጊዜ በላይ ስላደረገው ሰው ሳወራ ነበር፣ ሳነብ ነበር። የገባሁት አሁን ነው። አልሰማህም? ባስገባቸው ሰዓት ነው እኔ መጥቼ የላኩት። አልሰማህም? ስታነብ አልሰማሁም ነው። ከባድ ነው እኮ የኛ ባህሪ ነው፣ የአበሻ ባህሪ ነው። በጠዋት ነው የገባኸው መሰለኝ ዛሬ። ብዙም አልመጣሁኝም። ስትገባ ቶሎ አልገባሁም፣ ለዛ ነው። በቃ አጭር ነው፣ አነበብ ነው፣ ቁጭ አለ። ከዛ ጠየቅኩ። አንድ ሰው እናቱ የብልግና ነገር አደረጋት። ገብቷል? አንድ ትልቅ ሰው ነው እና ከ10 ጊዜ በላይ ያደረግኳት እያለ ነው የሚያወራው። ምን ላይ ነው? ስንክሳር ላይ ነው። እና መጨረሻ ላይ መርዝ ሰጥቶ ለእናቱ ልጁ በሆዷ ውስጥ እንዲሞት አደረገ። አሁን የሰውዬ ልጁ ለዚህ ሰውዬ ምኑ ነው? ህፃኑ። ድገመው እስኪ።
እናቱ ነው ያደረገው ይሄ ሰው። አለኝ ወዳጅ ነኝ። እስኪ የጌታ ልጅ ኮንች ሰምተኛል። እናቱ ነው ያደረገው። ቆይ ማላም ለይቱ ጋር ከዚያም በኋላ ያደረገውን በደሉን ሊነግረው ጀመረ። እንዲህም አለው፣ ከእኔ አስቀድመው እንደ እርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶስም ቅስና ሾሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጥቼ ሕፃኑ ሆዷ ውስጥ ገደልኩት። ኃጢአቴ ብዙ ነው እያለ ያወራል። ከባድ ነው፣ በእውነት ከባድ ነው። የመልስ የሌለው ነገር። አዎ እሱማ ከባድ ነው፣ ግን ሕፃኑ ለሰውየው ምኑ ነው ጥያቄ። ግራ የሚያጋባ ነው በእውነት። ባለ መጽሐፎቹ መጥተው ቢመልሱልን መልካም ነው። ይለፈኝ ያልክ ነው። ምክንያቱም ለነሱ ስለሆነ የተጣፈው ራሳቸው መመለስ አለባቸው። ይሄን ነገር ለትውልዱ ማሳወቅ አለባቸው። እኔ ይሄ ለምን እንደሚጠቅም ይገርመኛል። ሲጣፍ ምን አስመልክቶ እንደሆነ እኔ በጣም ነው የሚገርመኝ። ብዙ ነገሮች አሁን የምታወጣቸው ነገሮች አሉ። እነዛ ነገሮች ለትውልድ እንዴት በምን እንደሚጠቅሙ እንዴት እንደሚጠቅሙ ሲያነቧቸው ይገርመኛል። በጣም ነው የምደነቀውና ስታነብ በጣም ነው የሚገርመኝ። ይሄ በእውነት መጥፋት ያለበት ነገር ነው እና ራሳቸው መተው ቢመልሱልን መልካም ነው። አዎ አይ እኔ ነኝ የምመልሰው እኮ። ሕፃኑ ለሰውየው ልጁና ወንድሙ ነው። እና እንደዚህ አይነት ታሪክ ደግሞ እኔ የማውቀው በኦርቶዶክስ መጽሐፍ በስንክሳር መጽሐፍ ነው እኔ የማውቀው። ገብቷል። ሌላም አለ። ያው ሁሌም እንትን የምናደርገው እናቱም አባቱም ሴት የሆነ ልጅም አለ ከምራቅ የተወለደ። ገብቷል። እናቱም አባቱም ሴቶች ናቸው። አንዷ ጋር ሲሄድ እናት ይላታል፣ አንዷ ጋር ሲሄድ ደግሞ አባዬ ይላታል ማለት ነው። አባቴ ደህና ነሽ ይላታል። አዎ ምራቁ ማለት ነው። በጣም ነው የሚገርመው። በጣም በእውነት የሚጠፋ ነገር ነው፣ ማጥፋት ያለብን ነገር ነው። የት ነው ተወልደህ ያደግከው ማሚ? እኔ ወደ አጣዬ ነኝ። አጣዬ ነህ? እና ለምንድን ነው ጸን በጠይ ተካሃት ማለት? ሲጣፍ የመጽሐፉ ሰዎች እያልክ ነበረ። ባቢሻ ደግሞ እንደው አማርኛ በቃ አታሳልፍም አንተ ደግሞ። ማሳለፍ እኮ አይደለም ደጋገምከውና ምን ሆኖ ነው ይሄ ሰው ብዬ ነው እኮ። ሲጻፍ ነው የሚባለው ሲጣፍ ነው የሚባለው? ሲጻፍ ነው የሚባለው፣ መጽሐፍ ነው የሚባለው። አይዋ መጽሐፍ ነው የሚባለው ወይስ መጽሐፍ ነው የሚባለው? መጽሐፍ ነው የሚባለው። ትክክል ነው። መጽሐፍ ካልከው እኮ ሲጻፍ ነው የሚባለው እኮ። ያ ሲጻፍ መጽሐፍ ያኔ ጻን እና ጣን እንትን ብያቸው ነው እንጂ በእርግጥ ልዩነት አለው። ጻና ጣ ልዩነት አዎ። ወደ ምንጣፍ እንዳይሄድብህ ጣ ስታደርገው ከባድ ነው፣ መጠንቀቅ መቻል አለብህ። ትክክል ነው። አዎ ጸን እንትን አድርገው አለኝ። ነይ እስኪ የጌታ ልጅ ነይ፣ ግድ የለሽም አንጠያየቅም። እንደው ሰላም እንባባል፣ እንጨባበጥ፣ እንተዋወቅን። የናንቺ ጴንጤ ነሽ አንቺ፣ አይመለከትሽም። ይሄ ጉድ ኦርቶዶክሳውያን ጋር ነው ያለው። ፋፊ ሰላም ብያለሁ። ሰላም አለይኩም። ባቢ እንዴት ነህ? ሰላም ነው? ሰላም ነው አለው። እንዴት ነህ? ሰላም ነኝ። ሰላም ላንተ ይሁን። አመሰግናለሁ።
ምንድናት እቺ ፕሮፋይል ላይ ያለችው? እንደዚህ ካፓን አይኗ ሸፍና ምናምን ቀይ ባክግራውንድ አድርጋ። ወዳታለሁ በጣም። ትወጃታለሽ? አንቺስ ማን ይወድሻል? አንቺስ እሷን ትወጃለሽ? እኔ ማን ይወደኛል አላውቅም። እኔ ማንን እወዳለሁ? ብዙም ወደው አለኝ። እኔ ግን የአበሻ ሴቶች ግን ከነጭ እንትን ጋር የሚያገናኛችሁ ምንድን ነው ማለት? በቃ ፕሮፋይል የምታደርጉት ነገር የነጭ እንትን ነው እና እናንተ ጋር እያወራ ሰው አሁን እንትን የሚያደርገው እኮ አሁን ሰው ፕሮፋይል አድርጋችሁ የምታወሩት የነጭ ነው፣ የሌላ ሰው ነው ወይ የታዋቂ ሰዎች ነው። ወደድኩሽ ካለች ሰው ማመን የለብሽ። ምክንያት የወደዳት ፕሮፋይል ያደረግሻችን ሴት ነው የወደደው። እና አንዳንድ ወንዶች ይደነግጣሉ፣ ይደነብራሉ ሁላ። እኔ እንደዛ አድርጌ አውቃለሁ። አንዷ ልጅ አወራ ነበረ። ታወራት የነበረው ደግሞ በሄለን በድሉ ፕሮፋይል ነው። ከዛ ሄለን በድሉ በጣም ነው የምወዳት፣ እውነት ለመናገር በሷ ምክንያት ነው ራሱ የወደድኳት ሄለን በድሉ። ከዛ አወራታለሁ ችኳ ፕሮፋይል ያደረገችው የሄለን በድሉ ነው። ሄለን በጣም ነው የምወዳት። ትዝ የሚለኝ ልጆች እንዳሏት ባለትዳር እንደሆነ ሳስብ ከኔ በጣም እንደምትበልጥ ሳስብ ብቻ ነው የምደነግጠው እንጂ ሄለንን እወዳታለሁ። ከዛ ልጅቷ በራሷ እንትን ብትገለጥ በቃ ምንም እንትን አላለችኝም። ቆንጆዬ ናት ልጅቷ ራሱ። ግን የወደድኳት ሄለንን ነበረ፣ ፕሮፋይሏ ነበረ። እና ከባድ ነው። መጠንቀቅ መቻል አለባችሁ ነው። አሳልፋችሁ እየሰጣችሁ ነው። አንዷ እኔ መልኬን ሄለን በድሉ ይመስላል ይላል። እኔ ሄለንን በጣም ነው የማደንቃት፣ በጣም ነው የምወዳት። ስርዓቷ፣ ጸባይዋ፣ መልኳ ራሱ ቆንጆዬ ናት ሄለን በጣም ነይ እስኪ ተቀበዩ። እሺ እንዴት ነበረ? እሺ ኦርቶዶክሳውያን ልብ ኑሯቸው አይገቡም። አይሻ ይሰማሻል? ኦኬ። ኢየሱስ ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሰዋል። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት። እኔ ላደርገው የሰጠኸኝን ሥራ ፈጽሜ በምድር አከበርኩክ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው፣ የአንተም ነበሩ፣ ለእኔም ሰጠሃቸው። ቃልህንም ጠብቀዋል። የሰጠኸኝን ሁሉ ከአንተ እንደሆነ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። ከአንተም ዘንድ እንደመጣው በእውነት አወቁ።
አንተም እንደላከኝ አመኑ። እኔ ስለ እነዚህ እለምናለሁ፣ ስለ ዓለም አልለምንም፣ ስለሰጠኸኝ እንጂ የአንተ ናቸውና። የእኔም የሆነ ሁሉ የአንተ ነው፣ የአንተውም የእኔ ነው። እኔም ስለ እነርሱ ከብሬአለሁ። ከዚህም በኋላ በዓለም አይደለሁም፣ እነርሱም በዓለም ናቸው። እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህን የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ከእነርሱ ጋር በዓለም ሳለሁ የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸውም። መጽሐፉም እንዲፈጸም ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። አሁንም ወደ አንተ እመጣለሁ፣ በእነርሱም ዘንድ ደስታዬን የተፈጸመ እንዲሆንላቸው ይህን በዓለም እናገራለሁ። እኔ ቃልህን ሰጥቻቸዋለሁና እኔም ከዓለም እንዳይደለሁ ከዓለም አይደሉምና ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም እንድታወጣቸው አልለምንም። እኔ ከዓለም እንዳይደለሁ ከዓለም አይደሉም። በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔ ወደ ዓለም ላኳቸው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ እቀድሳለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለህ እኔም በአንተ እነርሱ ደግሞ በእኛ አንድ ይሆኑ ዘንድ እለምናለሁ። እኛም አንድ እንደሆንን አንድ ይሆኑ ዘንድ እኔም በእነርሱ አንተም በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝን ክብሬን እንዲያዩ እኔ ባለሁበት የሰጠኸኝ እነርሱ ደግሞ ከእኔ ጋር ይሆኑ ዘንድ እወዳለሁ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። እኔንም የወደድክባት ፍቅር በእነርሱ እንድትሆን እኔም በእነርሱ ስምህን አስታውቃቸዋለሁ ይላል ኢየሱስ። ምንድን ነው የተረዳችሁት? ምንድን ነው? ምን ተረዳችሁ? ግልጽ አማርኛ ነው። በቃ እንዴት እኔ በቃ ሳነበው እንደውም ደስ ተመስጬ ነው የማነበው። ደስ ይለኛል በእውነት። ሬነር እንዴት ነህ? ከተመቸህ ግባ። ባቤ ከቤኪ የምትባል ሰው በነገራችን ላይ ምንድን ነው አንዳንድ ሰዎች ምንም እውቀትም እውነትም የላቸውም ብዬ ነው የማስበው። እስኪ ግባና እንዴት አድርገህ ወተትን ወደ ደም እንደቀየርከው አስረዳን። ከቤክ ሰላም። ሄሎ ሄሎ፣ ይሰማል? ሰላም ብያለሁ። እንዴት ነህ? አለው። ምንድን ነው ያልከው? ተአምርህ ምንድን ነው? ወተት ወደ ደም ቀይሬያለሁ። እንዴት አድርገህ? በቃ እንደዚህ ሁን ብዬ ቀየርኩኝ። ልክ እንደ ኢየሱስ። በማን ስም ነው የቀየርከው? በራሴ ስም። ስለዚህ አንተ ፈጣሪ ነህ ማለት ነው? ላላ ፈጣሪ አይደለሁም። እና በራስህ ስም ከሆነ እሱ በአባቱ ስም ነው ሲቀየር የነበረው። እኔም ግራ ተገባሁኝ፣ እንዴት እንደተቀየረ ተገረምኩኝ። ግራ ብቻ ነው የገባህ አንተ አሁን? ዋና ማመን ነው መሰለኝ ጉዳይ። እና የምን ወተት ነው ወደ ደም የቀየርከው?
የላም ነው። የላም ነው። አዎ የላም ነው። በሬ ሳለ አሁን ላሚቱ እንትና ባል አላት እንዴ? እየቀለድክ ነው እንዴ? እኔ እኮ ኖ እየቀለድኩ አይደለም፣ ላስረዳህ ብዬ ነው እኮ። እሱን ያላቅም። ወተት ገዝቼ ልክ ተቀየረ አልኩኝ። ከዛ ተቀየረ ወዲያው። ገዝተህ ነው? አዎ ገዝቼ ነው። ምን ልታደርገው ነው የገዛው? ታምር ልትሰራበት? እኔ ሊጠጣ ነው የገዛው። ከዛ ተቀየር ሲለው ወዲያው ተቀየረ። እሺ እንዴት ነው ቀየረ ብዬ ሳስበው ከዛ ተቀየረ አልኩኝ። ወዲያው ተቀየረ። እሺ ከዛ ጠጣው? ከዛ እኔ አልጠጣሁትም። ምን አደረከው? አሁን ራሱ ትንሽ ቆይቼ ላሳያችሁ እችላለሁ። ተአምር ነው የምታሳየን? ሃይማኖትህ ምን የተቀየረው? ሃይማኖት አለ? አለኝ። ምንድን ነህ እንዴ? ስለ ሃይማኖት አንተ ምን ማለቴ? አዎ ከኋላ ያለውን የምትከተለውን ሃይማኖት ምንድነው ብዬ ነው። ወተትን ወደ ደም የምትቀይር ከሆነ እኔ እስልምና ሃይማኖት ተከታይ ነኝ። ሙስሊም ሆነህ ነው ደምን ምንድነው ወተትን ወደ ምን ቀይራለሁ ከኢየሱስ በላይ ተአምር ሰራለሁ እያልክ ያለው? ሰርቻለሁ እኮ ነው። አዎ ሰርቻለሁ። እስኪ አሳየን። አሳያለሁ። በኋላ አሳያለሁ። አሁን ስራ ቦታ ስለሆንኩኝ ስመለስ አሳያቸዋለሁ። ወተት ገዝተህ ልትመጣ ነው? የተቀየረ ወተት አሳያለሁ። ብዙ አለ። የተወሰነ ደፍቻለሁ፣ የተወሰነ አለ። ለምን አስቀመጥከው? ኢየሱስ ግን ሰዎች ፈጣሪ አይደለም ብለው ሲሉ እናንተ በዚህ ልክ እንትን የምታደርጉት ምን ማለት ነው? ስለ ኢየሱስ አሁን እኔ ራሴ እኮ እየነገርኩህ እኮ ነው። ኢየሱስ ከኢየሱስ በላይ ተአምር ሰርቻለሁ አልክ። ወተትን ወደ ደም ቀይሬያለሁ አልክ። አንተ ሰዎች ከኢየሱስ በላይ ተአምር ሰራለሁ የማለት ድፍረት ራሱ ከየት አመጣው? ለምንድን ነው ኢየሱስ እዚህ ጋር የምታገባው? ለምን አስገባው ኢየሱስ? አንተ ተአምር የምትሰራ ከሆነ ምን አገባኝ ለምን ተአምር ሰራለሁ ብለህ እግርህን አትቆርጥም? ጥያቄ ለምንድን ነው ኢየሱስ ክርስቶስ በዚህ ልክ የምትደፍሩት? ሰው አደረገ እየተባለ ነው አይደል? ሰው ተሳደበ ስለሚባል አሁን በእስልምና ኢየሱስ የተከበረ ነብይ ነው አይደል? እኔ የምልህ ግን አንተ ልጅ ምንድነው ከዚህ ውጭ ሌላ ስራ የለህም እንዴ? ሚት አድርጊ። አንቺ ደግሞ አሮጊት ሚታ አባቷ ሚት አድርጊ። በመሀል ትገባለች እንዴ? የታባች የገባች መሰለሽ? መገናኛ ምናምን ኢየሱስ ክርስቶስ ደከከና ውስጧ ወንድ ልጅ አለ። አንተ ልጅ ምንድነው? ሂድ ተብላል እኮ በቃ ሂድ፣ እንዳትመጣ ሂድ። እንዴ ፍናፍንት ነው። ሁለት ጾታ አለኝ ሲል ነበር ባለፈው። ለምን ተመላልሰህ ትመጣለህ? ቀጥል። ኬቤኬ አንተ ጋር እያወራው ነው። በእናትህ ኬቤኬ አለ እየጠየቅን ነው። ማወቅ ያለብህ ያው ኢየሱስን እንትን ለማድረግ ሳይሆን በንግግር ብቻ ነው የምትቀይረው አንተ። እሱን ብቻ ነው ለጊዜው የቀየርኩኝ። ምንድን ነው ያልከው? ደም ሁን ነው ያልከው? አዎ እስኪ ተቀየረ አልኩኝ፣ ወዲያው ተቀየረ። ምን ተቀየረ አልከው እኮ? ምን ሁን አልከው? ወደ ደም ተቀየረ አልኩኝ። መጀመሪያ ሐሳብ እንትን ነበር ወደ በንግግሩ የሚቀይር ግን ፈጣሪ ብቻ ነው። አንተ ከየት አምጥተህ ነው እንትን ተቀየር በማለት የምትቀይረው? ምን ስልጣን ያለ? እሱ ሰኔ ሰራቅ ምን እሱ ነው ጥያቄ ሆነብኝ። እንዴት እንደተቀየረ ራሱ ግራ ተጋባሁኝ እያልኩ አይደለም። የጠንቋይ ልጅ ነህ?
ኧረ አይደለም። እና እንዴት ትቀይረዋለህ አንተ? ጠንቋይ እንዴት ሊቀይር ይችላል? ምን አገባኝ እኔ። አይንህን ነው የሚቀይረው እንጂ ነገርን አይቀይርም ጠንቋይ። አይንን ራሱ እንዴት ሊቀይር ይችላል? ምን አገባኝ እኔ። እንደዛ ሆኖ እንደሚታይህ ያደርጋል። አሁን ውሃ እሳት ሆኖ እንዲታይህ ያደርጋል። ብትጠጣው ግን አያቃጥልም። እንደዛው ነው። ስማ አሁን እኔ እንደ ሰው ልምከርህ፣ ኢየሱስ መዳፈር የለብህም። ከኢየሱስ በላይ ተአምር እሰራለሁ ችግርን ሳትቀርፋ። አንተ አሁን የት ነው ያለው? እስኪ ጫማህን አሳየን። እንደው እስኪ ጫማህን እስኪ ቪዲዮ ክፈትና ጫማህን አሳየን። ወተትን ወደ ደም የቀየርክ ሰው እስኪ ጫማህን አሳየን። በቪዲዮ ላሳየህ? አዎ አሳየን እስኪ ጫማህን። እሺ ያሳያል። ክፈተው። ግን ለምንድን ነው የፈለከው ጫማዬ? ክፈተው ላስረዳህ ብዬ ነው። እሺ ላሳየህ። ክፈተው። እሺ ካሜራ ላይ አዙሮ ምን አገባኝ፣ ብቻ አሳየን። አለ አለው አዞር አግልኝ ነው እኮ ከፍተህ አዝሯ። እየሞከርኩ ነው። ትንሽ አዲስን ስለምኩ። እየቀለድክ ነው? ላወላ እየቀለድኩ አይደለም እኮ ክፈተው። ቀላል እኮ ነው። ክፈተው፣ ካሜራውን ክፈተው፣ አዙሮ። ቀላል ነው። ሴቭ የሚለውን ንካው። በቃ እንትን ታደርገዋለህ። ወደ እንትን ፊቴ እንዲታይ አልፈልግም ነበር። ስልክህ ምንድን ነው? ሳምሰንግ። እሺ ክፈተው። ስማ ይሰማል እኮ። ለምን አትከፍትም እንዴ? ክፈተዋ። ጫማ እየለበስክ ነው? ላ እየለበስክ ነው። በአጠቃላይ እዛ ጋር ያሉ ሰዎች ነው ተውሰህ ለብሰህ ብትመጣ ደህና የሆነ ጫማ ጠይቃቸዋለሁ። ክፈት፣ ዝም ብለህ የለበስከውን ለብሰህ ክፈት እንጂ ተውሰህ የሰው ጫማ አድርገህ ልትመጣ ነው? ኧረ ባቢ ተው፣ ትልቅ አይደለም። ክፈት፣ እኔ እየጠበቅኩ ነው። ክፈተው። ቆይ አንተ ለምንድን ነው የፈለከው? እስኪ ንገረኝ። ለምንድን እየጠየቅኩን ነው እኮ። ክፈተው፣ ዝም ብለህ ጫማህን ብቻ አሳየን። ክፈት። ቆይ ጫማ ምን ይሰራል? ሰው አንተ ክፈት። እጅህን ራሱ ብለህ ብታሳይ ችግር የለውም። ክፈት። የሆነ ሱሪን፣ ጫማን፣ ጃኬት አሳየን። ክፈት። የሆነ ነገር አሳየን። ክፈት። ኧረ ባቢ ትከፍታለህ? አትከፍትም? ቢያንስ ና እስኪ አዲስ አበባ የሚረብሽ ድምፅ አለ። ትከፍታለህ? አላ እኔ ማታየት አልፈልግም። ማታየት ይለኛል። ውረድ። የለውም ባቢ ውረድ። ሶሮም የለውም። አንተ መሀይም ስጀምር ስልክህን ወደ አይፎን ቀይረው። መጀመሪያ ወተትን ወደ መቀይራለሁ ከኢየሱስ ክርስቶስ በላይ ታምር እሰራለሁ። ስልክህን ቀይረው መጀመሪያ። አይፎን በያዙ ሰዎች ሆድህን እየቆረጠ ሳምሰንግ ነው ያለኝ ይለኛል። ጫማ ራሱ የተበጣጠሰ ነው እያልኩ እኮ ነው። ጫማን ስርዓት የሌለው ጫማ ሳታደርግ ወተትን ወደ ደም ቀይሬያለሁ። ከየት አባ ነው ወተትን ወደ ደም የምትቀይረው አንተ ደነዝ? ጭራሽ እኔ ላይ እንትን ልትሰራ። እንደዚህ አይነት መዳፈር የሚባል ነገር እኔ አልቀበልም። ኢየሱስ ክርስቶስ አምላክ አይደለም ሲባሉ በቃ እንትን ይላቸዋል። በቃ እነዚህ ሰዎች በቃ በዚህ ልክማ መዳፈር የለባቸውም። ኢየሱስ ተአምር ሲያደርግ ነበረ። በቃ አለቀ። ከሱ በላይ ተአምር አደርጋለሁ። ማን አንተ ተአምር የምታደርገው?
ረሃብ እየገሸለጠ ባዶ እግርህን እየኳተንክ እዚህ ጋር መጣ እኔ ታምር አድርጋለሁ እኮ። ታምር መሰራ ከሆነ ታዲያ ልብስን ቀይረዋ፣ ስልክህን ቀይረው፣ ኑሮህን ቀይር። ኢትዮጵያዊ ብሎ ደግሞ ታምረኛ። የኢትዮጵያዊ ታምር ምንድን ነው ያለው? ያው የኑሮ ውድነትን ችሎ መኖሩ እሱ ነው ታምሩ ለኢትዮጵያ ሰው። የጠንቋይ ሰፈር ልጅ እናቴ ጠንቋይ አይደለችም ደግሞ ይላል በድፍረት። ሰላም እንዴት ነሽ? ሰላም አለሽ? እንዴት ነሽ? አረ ትንሽ ነቃ ብለሽ አውሪ። እየተኛው ነው። እግዚአብሔር በቃ ሚዩት አድርጊ። በዚህ ከሆነማ እኔ እንትን አላደርግም። ሬይነር እንዴት ነው ባቢ? ሰላም አለይኩም። ሰላም ነው? አልሐምዱሊላህ። የሚጮህ ነገር አለ ግን አንተ ጋር እኔ ጋር ያው ምን ውስጥ ነህ? ላሹፍ አንዴ ላሹፍ። እሺ ላሳይ ማለት ነው። ወይላስ እኔም እንትን ነው። እሺ ስልኬ አይ አይደለም ታምር እሰራለሁ ስላለ እኮ ነው ልጁ። ከታል እዚህ ነው ያለው መስላለ ወይ ኡስታዝ እንትን ስልክ ተሸክሞ ይታያል። እነዚህ ልጆች ናቸው ትልልቅ ሰዎች አይታወቁም። ከዚህ በላይ አዎ ይታያል። ስማ የእነዚህ ልጆች እኩያ ነህ ማለት ነው አንተ? አይ ትንሽ ነው በልጣችሁ ትንሽ ነው በልጣችሁ። አረተው እኔ መጀመሪያ የገባሁበትን አላየህም? መጀመሪያ የገባሁበትን አላየህም? ምን እንደሚያካክሉ። አዎ አይ ትንንሽ ልጆች ናቸው ራሱ ከሆነ ያለው። አይ እነዚህ አሪፍ ናቸው፣ ትልቅ ናቸው። ቢያንስ ከኔ ጋር ይቀራረባል። እነዛ እኮ 11 ነው 14 ነው። 14 ነገሩ ጋር ነበር እሱ ላይ ነበር። አንተ ገና አዲስ እንትን ስለሆንኩ ለዛም ይሆናል እኮ አዲስ ገቢ አይደል? አይ የለም እዚህ አዲስ አበባ ውስጥ የተለለቀው አስገባለሁ ብዬ የላኩትን ኢንቫይት እያደረኩ እኔ እኮ አልቻለም እኮ። እና እነሱ ናቸው የሚጫወቱት ልጆቹ ናቸው የሚጫወቱት ኳስ እየተጫወቱ። አሪፍ ነው። እና እንትለናለህ ነበር ዮሐንስ ወንጌልን እያነበብኩት ነበረ። እሺ ከምን ደረስክ? 17 ላይ እስከ መጨረሻ ነበብኩታ። ዮሐንስ ምዕራፍ 17 ላይ ኢየሱስ የጸለየው ጸሎት ያስገርማል። በነገራችን ላይ እኔ ደስ ይለኛል የጸለየው ጸሎት። ያልተበረዘም ነው ብዬ አምናለሁ። አሁን 17 ላይ ያለው ነገር ኢየሱስ የሚያወራበት መንገድ አባቱን ያከብራል። አባቱን ከፍ ያደርግና ደግሞ ያሉትን ሐዋርያቶቹ ለነሱም ይጸልያል። ከዛ ደግሞ ከሐዋርያቶች ተምሮ እንትን ለሚሉ ለነሱም ይጸልያል ማለት ነውና ብርቱ ነብይ ነው የሚለው ላይክ በስራ ማለት ነው። ወጥሮ የሚሰራና በስራ ይገልጸዋል። እዛ ጋር የሚያደርገው ነገር የሚናገርበት መንገድ ያዋቂ ንግግር ነው ትላለህ። አዎ አባት ሆይ አምላክ ሆይ ያለ ነው ያወራውና አጋጣሚ ሳነበው ነበረ። አንድን ከፍ ልጅ መጣና እኔ ከኢየሱስ ክርስቶስ በላይ ተአምር ሰርቻለሁ ብሎ ሲል እሱ ጋር ነው መጽሐፍ ቅዱስ። እኔ እንኳን መጽሐፍ ቅዱስ ማለት ትቼዋለሁ በነገራችን ላይ
መጽሐፍ ቅዱስ አይመስለኝም። ምክንያቱም ቅዱስነቱ እንትን ብለውታል፣ አበላሽተውታል ሰዎች። መጽሐፍ ቅዱስ ልለው አልችልም። ሰዎች ያሬድ ሰላም ብያለሁ። እንዴት ነው? ሰላም ነው አለን አለው። ምንድን ነው የጻፍከው ኮሜንት? ብሩ አልደረሰኝም አላክልኝም ብዬ ነው። ብሩ እናንተ እኮ ችግሩ እንከፍ ናችሁ እኮ ችግሩ። እንከፍ ማለት ስልህ እናንተ አትታመኑም። ችግሩ አሁን እኔ ኢትዮጵያ ውስጥ ያለ ብር ሊሰጥ የሚችለው እህቴ ናትና ማን ያምናቸዋል? እናንተ አሁን በግልጽ አማርኛ አየህ፣ አሁን ምንም ችግር የለውም። እኔ ካንተ 5 ሳንቲም አልፈልግም። ነገር ግን አንተ ራስህ ችግርተኛ እንደሆንክ ነው እንደማይሰጥ ስላወቅክ ነው። እሱ ግድ የለህም እንደማይሰጥ ስላወቅክ አንተ መሰሎች ችግርተኛ ናቸው፣ ራብተኛ ናቸው። እና ኔጌቲቭ እኔ ቪዲዮ አልከፍትም። ቪዲዮ ከፍቼ እንዳላሳየ ትማ እድሜ ልክህን ያገኘኸው የበላውንም ጭምር ማለት ነው የአንድ የሰዓት ዋጋ ነው። ገብቶሃል? እንደዚህ ብዬ ነው የምኖረው እኔ። ይሰማሃል? ወንበሩ ይሰማሃል? ወንበሩ ይሰማሃል ወይ? እንደዚህ ወንድ ከሶፋ ወደ ወንበር እየተሸጋገርኩ ነው። እንደዚህ ይሰማሃል? ወንበሩ አይ ጥያቄ እኮ በመጀመሪያ እንዴ ወንድ ኮንክ አንተ ወንድ ኮንክ ችግርተኛ ካልሆንክ ለማኝ ካልሆንክ ወንበሩ ላሰማ ትንሽ ቆይ ደገፍ ልበል። እንደዚህ አየኸው? ደገፍ ትላለህ። እግርህን ወደ ምንድን ነው የምትለቀው? እንደዚህ ወደ ሶፋ። እንደዚህ ነው ደገፍ ብዬ ነው ቁጭ የምለው። ዱባይ ያለውን ማርሻልን ታውቀዋለህ? ዱባይ ሀገር ያለውን ማርሻል የሚባለው ልጅ አላውቅም። ታውቀዋለህ? በእርግጠኝነት ይሄ ያለኝ የ1 ሚሊዮን ብር ጫማ አረጋለሁ የሚለው እኔ አለኝ አልልም። አንተ ስላልከኝ ነው እንጂ እኔ አልልም። በቪዲዮም አልወጣም። እኔ በቪዲዮ በወጣ ደንብረህ ትጠፋለህ። አንተ የአንድ ወር ገቢ ካለህ የአንድ ወር ገቢ እኔ ለማስቲካ ማጠፋው ነው ወንድሜ። እኔ ያቃጥላል። አንተና ኦፓል ሌሎች የአንተ ተከታዮች ለማኞች ናቸው፣ ሌቦች ናቸው። ምንድነው ችግር እኮ አልለመንህም እኮ ስጡኝ ለማለት እንደዚህ እየተሳደብክ ስጡኝ ትለኛለህ እንዴ? ምን አንተ ነገር ልንገርህ፣ ለማኞች ናቸው። ወንበሩ ስማው መጀመሪያው አየው ድምፁ ደስ ሲል አየው ደግ ስትል እንትን እየወጣ ነው። አየህ የተደበቀው ማንነት እየወጣ ነው። የተደበቀው ማንነት አየው ደስ ሲል እንደዚህ እግርህን ሶፋ ላይ ዘርግታ ማለት ነው ደገፍ ስትል ወደ ወንበር በቃ የተደበቀው ማንነት እየወጣ ነው። እኔ እየነገርኩህ ነው። እኔ የተደበቀ ማንነት የለኝም። እኔ አንተን ልረዳ እኮ አይደለም። አንተን ያለ መርዳት ነው የኔ ማንነት የሚወጣው። ምን አገባኝ? ታውቃለህ፣ አባቴ አልወለደህም እንዴ? እናትህ እንትን ነበረች እንዴ? ዝም ብላ እንትን ትል ነበር እንዴ? ኑ ቡና ጠጡ ነበረች እንዴ? በተፈጥሮ ደግሞ ታውቃለህ፣ ምንድነው እንዴ? አልሰጠኝም ብለህ ትሳደባለህ። እኔ አልሰጥም ወንድም፣ አልሰጥም። ኦፓል ሌዝቢያን አልሰጥም እንዴ? ብር አልተሰጠኝም ብለው ይሳደባል እንዴ? አልሰጥም። አንተ ጌነ አልሰጥም። ብር አንሰጥም ወንድም። ኦፓል ሌዝቢያን አንተ ጌነ ወንድም፣ እኔ አልፈልግም። አንተ አስቦራሽ ከሆንክ ቄጥህን መቦረሽ ከፈለግክ እኔ አልፈልግም። እኔ ሴት ልጅ ጋር ብቻ ነው ማለት ነው። አንተ ጌነ አልፈልግም። ፈልገህ ነው መቦረሽ ፈልገህ ነው ፈልገህ ነው። እኔ አልፈልግም። ሂድና አስወቅጥ። ሂድና የሆነ ቦታ ላይ አስወቅጠው። እኔ አልፈልግም። እኔ ሴት ልጅ ነው የማደርገው። ሂድና የሆነ ቦታ ላይ ተወቀጥ። ምን አድርግ ነው የምትለኝ? እኮ ብር አልሰጥም አንተ ጌነ። እኔ እኮ ይገርመኛል እኮ አልሰጥም ወንድም፣ አልሰጥም እኮ አልሰጥም። ኦፓል ሌዝቢያን አንተ ጌነ አልሰጥም። ብር የለም ወንድም፣ የለም ብር አልሰጥም። ሌዝቢያን አልሰጥም። አያችሁ ትናንት ብር ላክልኝ ያለኝ ልጅ ነው ልልክለት ነበረ። እነዚህ ሰዎች ቆሻሻ ናቸው። ሐሳቤን ቀይር በእውነት ጽፌላት ነበርና ሐሳቤን ቀይር እንዳትሰጪ አልኳት። ልጁ መጥቶ እየተሳደበ ነው እኮ። አልሰጥም። ብልክልህ ስድብህን ታቆማለህ? ብልክልህ አሁን ባስገባው አቆማለሁ። ላክልኝ እሺ። ቆይ አንዴ ስንት ልላክልህ?
አንተማ በዚህ አፍን መዝጋት ነው። ቆይ ስንት ልላክልህ? አይ እስቲ አንተ በጣም በቃ እስቲ እኔን የምትረዳበት በቃ ወንድም ያለ አንድ ጋንግስተር ወንድም አለኝ። ችግር የለውም ምንም አታመጡም። እሱን መንካት አትችሉም። ስንት ይላክልህ? ስንት ያስገባልህ? አንተ በጣም ሀብታም አይደለም። እስቲ ላክልኝ። እስቲ አላልኩም ሀብታም ነኝ አላልኩም እኮ ስንት ልላክልህ? ስንት ልላክልህ? 20 ሺህ ብር ላክልኝ። 20 ሺህ ብር? እሺ በቃ አሁን ያስገባልሃል። ቆይ ይሁን በዚህ ቪዲዮ በእነሱ ፊት አንተ አሁን አስገባልኝ እኮ ጠብቅ። አሁን ይላክልሃል። እሺ ጠብቅ፣ ይላክልሃል። ጠብቅ። የለም 5 ሳንቲም የለም። አንተ ራብተኛ ነህ። ልትሳደብ ራብተኛ ነህ። ልትሳደብ ነው። አየህ፣ የተደበቀ ማንነታችሁ ይወጣል። የተደበቀ ማንነታችሁ ወንድም ይሰጣል፣ ይልክልሃል። አሁን ያስገባልሃል። ተረጋጋ እንጂ እንዴ! ይገባልሃል። ተረጋጋ። ይገባልሃል። ሴጣን መጀመሪያም ሴጣን ናችሁ። ሴጣን ይግባባችሁ። አረ ተረጋጋ፣ ሴጣን ይግባባችሁ። ብር አትፈልግም? የተደበቀ ማንነት ወጣብህ እንዳለ ራብተኛ ናችሁ። ምንድን ነው ነገር በመናገር እርዱኝ እያልክ ያለው አንተ እኮ ነህ። እየለመንክ ያለው ወንድሜ፣ እየለመንክ ያለው አንተ ነህ። አንተ እኮ ነህ እየለመንክ ያለው። ላክልኝ፣ ይኸው ላክልኝ። በማን ስም ነው የምትጠይቀኝ? ላክልኝ እያልክ ነው አይደል? እስኪ አሁን ልላክልህ ወይ? እኔ አልመለስም። በማን ስም ነው እየጠየቅክ ያለው? ላክልኝ። በራሴ ስም አይደለም፣ በራስህ ስምማ ነው የሚገባልህ እኮ። ግን በማን ስም ስትጠይቅ በማን ይሆንብህ እያልከኝ ነው? እስኪ እንደው አንተ በምታምነው አምላክ። እኔ በማምነው አምላክ? አንተ በአንተ እምነት ነው። አንተ ጠያቂ ስትሆን ነው የምልህ። ለኔ ያው እኔ የምሰጠው እኔ በማምነው አምላክ አይደለም። አንተ የምታምነውን አምላክ ነው እኔ የማምነው። ሃይማኖትን እየካድክ እኮ ነው ያሬድ። አንተ ስትጠይቅ በኦፓል ስም በለኝ እስኪ። አሁን ልላክልህ ስም ወንዬ፣ በኦፓል ስም በቃ። ኦፓል አምላክህ ናት። ላክልኝ። በሷ ስም ላክልኝ። እልክልሃለሁ በቃ። በኦፓል ስም ካልክማ እልክልሃለሁ በቃ። ይኸው ላክልኝ። ይኸው አሁን ላክልኝ እኮ። ተረጋጋ። ይኸው ሁሉ ሰው ባለበት ላክልኝ። አንተ ችግርተኛ ካልሆንክ ላክልኝ። እሺ ተረጋጋ። አሁን ቆይ፣ ሌሎች ደግሞ በመሀል ማውራት አለባቸው። ቆይ ተረጋጋ። አየህ፣ የለም 5 ሳንቲም የለም እንዴ! ተረጋጋ እንጂ ወንድሜ፣ ተረጋጋ እንዴ! እኔ ተረጋግቻለሁ። ሰላም ብለኝ ነው አስገብተኝ ነው ያወራሁት። ከዛ በኋላ ግን ለማኝ እንደሆንክ እነግርሃለሁ። አንተ እኮ ተረጋጋ። ምንድን ነው የሚያወራው? ተረጋጋ እንዴ! ተረጋጋ። በኦፓል ስም ካልክ እኮ በቃ እኔ ምንም ላደርግ አልችልም። ይላክልሃል። ይኸው አካውንቴን ይጽፍልሃለሁ። ይኸው እዚህ አደባባይ ላይ አሁን ላክልኝ። አለኝ እኮ አካውንትህ እኮ። ቆይ ልንገርህ፣ አካውንትህ እኔ እኮ ብያለሁ እኮ ትናንት ነግሬያታለሁ። ስክሪንሻት አድርጌ ላሳየህ እችላለሁ። ቆይ አካውንትህ 10,018 57 70 61 4 ነው አይደል? ያሬድ በየነ አለ እኮ እኔ ጋር እኮ አካውንትህ። እየለመንክ ነው። ዓለም አቀፍ ለማኝ ነህ። እኔ ምንም ላደርግ አልችልም። ያላኩልህ ችግር ነው። እናንተ እንከፍ ናችሁ። አንተ አገር አቀፍ ለማኝ ብትሆንም እንትን ይላክልህ ነበረ፣ ግን አትታወቁም። እየተሳደብክ ነው የገባው ትናንት ራሱ። ዛሬም ብር ይሰጣል ስትባል ስድብ ታቆማለህ። አቆማለሁ። ገብቷል? አምላክህንም ክደህ በኦፓል ስም እንደው ስጠኝ እያልክ እየለመንክ ነው። ኦፓል ማለት በዚሁ አጋጣሚ ኦርቶዶክስ ነን የሚሉ ሰዎች አምላካቸው ነች ማለት ነው። ምክንያቱ በኦፓል ስም ስጠኝ እያልከኝ ነው። ምን ላድርግ? አምላክህንም ክደህ እናንተ የምታምኑት አምላክ ነው የማመልከው አልክ። ላክልኝ። እኮ ይላክልሃል። ተረጋጋ። ይኸው ላክልኝ። አሁን እኮ ሰው ሰላም ልበልበት። አሁን ተረጋጋሽ። ጠብቃለሁ። እንዳታስወጣኝ ጠብቃለሁ። አላስወጣም። ፈሪሃ እንዴት ነሽ እንዴ? ጭራሽ አላከልኝም ብሎ እኔ ምን ልሁን? አለ ሰላም ነው። እንዴት ነሽ? አለ አልሐምዱሊላህ። ምንድን ነው ብር ላክልኝ። ኦርቶዶክስ ነው ልጁና እኔ ቸግሮኛል። ቲክታክ ላይ ያሉ ኦርቶዶክሳውያን ሰባኪዎች፣ አስተማሪዎች ለራሳቸው ሲሉ ነው የሚገቡት አለ።
እና እኛ ቸግሮናል እያለ ነበረ ትናንት። እንደዚህ አይነት ነገር ካልተናገርክ ገብቶሃል። ሰው ጊፍት አይሰጥህም ለአንተ። ይሄ እኔ እኮ አልፈልግም፣ እዚህ ጋር ልንገራቸው፣ እኔ አንድም ጊፍት አልፈልግም። እኔ ሰው ጊፍት እንዲሰጠኝ አልፈልግም። እየተናገርኩ እኮ ነው በአንተ ፊት። እኔ ጊፍት አልፈልግም፣ አይጠቅመኝም፣ አይጠቅመኝም። አታክ አታርግ፣ የሆነን ግሩፕ አታክ አታርግ። አንተ አሁንም እኔ ግሩፕ አታክ አላደረኩም። በሲኖዶሱ የምትበረበረ ኦርቶዶክስ ማለት እኮ ሌባ ማለት እኮ ነው። ሲኖዶሱ ሌባ ነው። ጠቅልላ አትናገር። እኔ ሲኖዶሱን ያልኩት እኔ ሌባ ነው። ጠቅልላ አትናገር እኮ እየተናገርኩ ነው። ለዚህ ነው ሌባ ናቸው፣ የሃይማኖት አባቶች ሌባ ናቸው። ሌባ ናቸው። አጭበርባሪ፣ አንተ ራስህ አጭበርባሪ፣ የወጣልህ አጭበርባሪ ነህ። ማን አጭበረበርኩ? እኔ ምንም አልፈልግም። በእናትህ እኔ አንተ ያ ሶሻል ሚዲያ ምን እንደሆነ ሳታውቅ እኔ ሶሻል ሚዲያ ተጠቃሚ ነኝ። በእናትህ የምርህን ነው? አንተ ነገር ልንገርህ፣ አንተ የምርህን ነው? ቲክቶክ የምር በጣም ተጠቃሚ ነኝ። የእያንዳንዱ ስነ ልቦና ጠንቅቄ አውቃለሁ። ምንድን ነው የተጠቀምከው? መጀመሪያ አንተ ሚዲያ ላይ ስትጠቀም ምንድን ነው የተጠቀምከው? ኢትዮጵያ ውስጥ የመጀመሪያው ሚዲያ ምንድን ነበር? እኔ አላውቅም። ኢትዮጵያ አላደኩም። ምንድን መጀመሪያ የነበረው ምንድን ነው? እንደ ዓለም ሚዲያ ምን ነበር መጀመሪያ? ሶሻል ሚዲያ ብዙ ነው፣ ግን አንተ የተጠቀምከው ነው የምልህ። አይ ጠየቅኩ ነው። እስቲ የምታውቀው እኮ ምንድን ነው የተጠቀምከው? ምን ተጠቀምክ አንተ? ምን ተጠቃሚ ነበር? በቃ ስለዚህ አሁን ለአንተ እኮ ምን ተጠቃሚ ነበር? ከኔ በፊት ከሆነ የተጠቀምከው ግድ የለም። ምን ተጠቃሚ ነበር? አይ ይኸው ስነ ልቦናን አውቃለሁ እያልኩ ነው። ይኸው የምታወራው እሱ የኔ ስነ ልቦና ማወቅ ግድ የለም። ጠንቅቄ አውቃለሁ። ጥሩ ነው ካወቅኩ መልካም ነው። መልካም ነው። ምንድን ነው የተጠቀምከው? ለምን እንደምትናገር ጠንቅቄ አውቃለሁ። ለምንድን ነው የምናገረው? እንዲህ አሁን ነው የሆነን ግሩፕ አታክ ስታደርግ ለምን እንደምትናገር፣ ምን እንደሚበዛልህ፣ ምን እንደሚሰጥህ ጠንቅቄ አውቃለሁ። እኮ ምንድን ነው የሚሰጠኝ? ምን ይሰጠኛል? ፌር የሆነ ሰው አይደለህም። መሀል ላይ ቆምክ፣ ብር ስላልሰጠው ኖ ሳልገባ በፊት ነው የነገርኩህ ይሄንን ነገር። ስለ ብር ሳልጠይቅ በፊት ነው የነገርኩህ ይሄንን ነገር። እሺ ስለዚህ ምን አድርጌ ነው ታዲያ? በቃ ስለዚህ አንድ ነገር ላንብብልህ። አልሰማህም። እኔ እኮ አዳምጠኝ። እኔ አሁን እንደዚህ አይነት ነገራቶች ናቸው መቅረትና መጥፋት አለባቸው እያልኩ ያለሁት እና አንድ ነገር አለ ላንብብልህና አንተ እንደ ኦርቶዶክስ ሰው እንዴት ታየዋለህ? ይሄን ነገር እንደዚህ ማለታችንና እኛ ጥፋት አለብን ወይ? እስኪ ላንብብልህ። አጭር ነው። እየሰማሁህ አይደለም። ለምን እየሰማህ አይደለም? ያሬድ አለ። ትናንትም ፍትሃዊ አይደለህም፣ ኦርቶዶክስ ነው የምትሳደበው ምናምን አለኝና የሆነ ነገር አወጣውለት። ካነበብን በኋላ ሀሳብን አስቀየረ። አሁንም የሆነ ነገር እንደማነብለት አወቀ። ሀሳብ መቀየር ብቻ ሳይሆን እኔም ማልቀበለው ብዙ ነገር አለ አለኝ። ማነብለት ጉድ እንደሆነ ገብቶት ነው። እየሰማው አይደለም ያለው። ሚት ካደረገ መልካም ነው። እናውራኛ በቃ ብር ካልሰጠኝ ብሎ ይሳደባል እንዴ? እኔ ምን ላድርግ? ሲኖዶሱ ይስጠ፣ ቤተክርስቲያኗ ትርዳ። ምንድነው በዚህ ልክ እኔ እየተሰደብኩ ብር የምሰጥህ ምንድን ነኝ? እኔ አባትህ አይደለሁም እኮ እኔ አልወለድኩም ወይ? የአባትህ ስም በስሜን አስቀይረውና እንትን ላድርግህ እኔ እንዴ? ምንድን ነው ጭራሽ በግልጽ ስጠኝ፣ እንደዚህ እየተሳደቡ ስጠኝ ካልሆነ ግን ድሃ ነህ እንዴ? ምን ማለት ነው? እኔ ድሃ ልሁን መናጤ ልሁን ካልሰጠኝ ድሃ ነህ ይላል እኮ። ምን ላድርግ? አባትህ አይደለሁም እኮ አባቴ አልወለደህም። አሁን እኔ ግልጹን ልንገርህ፣ እኔ አልልክልህም። እኔ ችግር የለውም እኮ ችጋራም ከሆንክ ብር ይላክልህ ነበረ። ችግሩ ግን ሰው ላይ ምን እንደምታደርሱ እናንተ አትታወቁም። እንከፍ ናችሁ እናንተ፣ ደም የተጠማችሁ ሰዎች ናችሁ እናንተ እኮ። ችግሩ ከባዱ ችግር እንጂ ራበኝ ነው እያልክ ያለው። ከራበህ የምትበላው ነገር ነው የሚሰጥህ። እንዳንተ አይን ያወጣ ደግሞ ለማኝ ደግሞ አይቻላቅም። 20 ሺህ ላክልኝ ካልሆነ ግን ለማኝ ነህ ይላል። ለማንኛውም ቃሉን እናንብበው። እርዳኝ አንተ ለማኝ ነህ። እንደጋ ደግሞ ታውቃለህ፣ ጌ ነህ አንተ። ጌ ብር ስላልሰጠሁህ ነው።
ስለ እውነት ነው የምነግርህ። አንተ ጌ ነህ እኮ ብር ስላልሰጠውክ። አንድ ነገር ልንገርህ፣ ለማኝ ይረዳል እንዴ? ስለዚህ እኔ እናንተ ለማኝ ነን። እኔ አንተን መርዳት አልችልም ነው? አንድ ነገር ልንገርህ፣ እኔ ለማኝ ነኝ፣ ነገር ግን ጌ አይደለሁም። እሺ ላንብብልህ። አልሰማህም? የሰማሁ አይደለም፣ አልሰማህም፣ እንዳታስብ። ላንብብልህ እኮ ጌ ማን እንደሆነ ላንብብልህ። አልሰማህም? ጌ ማለት መባጽዮን ነው። አንድ ነገር ልንገርህ፣ መባጽዮን የሚባል ሰው አለ፣ እሱ ነው ጌ። መባጽዮን ምን አለ መሰላችሁ? በቃ ዝም ብዬ አነባዋለሁ። ይህንን ብሎ አለ መባጽዮን፣ ክርስቶስ ነው በነገራችን ላይ፣ አፌን ሳመኝ፣ ከጣሙም ብዛት የተነሳ አፌን አጣፈጠው። ምንም አላወቅኩም፣ ልቤን አሳጥቶኛልና ለአንድ ሰዓትም በልብሴ ቋጠርኳት ይላል። ልቡ ማለት መባጽዮን የኢየሱስ ክርስቶስ ከንፈር እየሳመ ነው። ስለዚህ ጌ ማለት እኔ አልለውም፣ በእናንተ አመለካከት ነው። ብቻ ግን እየሰማ ስለሆነ እኔ ላንብበው። ከዚህም በኋላ ያደረገውን በደሉን ሊነግረው ጀመረ፣ እንዲህም አለው፣ ከእኔ አስቀድሞ እንደርሱ ያለ ማንም ያልሰራውን ኃጢአት ሰርቻለሁና አባቴ ሆይ በጸሎትህ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾም ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶሱም ቅስና ሽሞኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ እሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቼአለሁ። ከእኔም ጸንሳ ለመውለድ በደረሰች ጊዜ ስራይ ወይም መርዝ አጠጥቼ ሕፃኑ በሆዷ ውስጥ ገደልኩት ይላል የኦርቶዶክስ ስንክሳር መጽሐፍ። አሁን ጥያቄ ያሬድ፣ ይሄ ሕፃን ለሰውየው ወንድሙ ነው ወይስ ልጁ ነው? እየሰማ ነው? አንሚት አድርግ፣ ግድ የለም ሰምተሃል። ና መልስ። ወንድሙ ነው ወይስ ልጁ ነው? እናቱ ከ10 ጊዜ በላይ አድርጉ እናቱን አስረግዞ ልትወልድ በደረሰች ጊዜ መርዝ ሰጥቶ የገደለውን ሕፃን ወንድሙ ነው ወይስ ልጁ? ያሬድ እየሰማ ነው? ያሬድ እየሰማህ ነው? ያሬድ ክፈት፣ እየሰማህ ነው? ያሬድ ተው፣ ኦርቶዶክስ መልስ አላት። ያሬድ ና፣ እሺ ብሩን ልላክልህ። ና እሺ፣ ና ብሩን ልላክልህ። አረ ብሩን ልላክልህ። ና ላክልኝ፣ አሁን ላክልኝ። የምር አልሰማሁም። ሚዩት እያደረኩ ነው። ሚዩት የምታደርገው ላለ መስማት ነው። አልሰማህም? እኔን ነው ሚዩት ያደረከኝ? አረ ራሴን ነው ሚዩት ያደረኩት። ያንተን ላለ መስማት ነው ሚዩት ያደረከኝ። የምሰማበት አይምሮ የለኝም። ስማ ወንድም፣ የት ነው የምትኖረው? አሁን አሳዘንከኝ። በቃ የት ነው የምትኖረው? ብሩን አትልክልኝም እኮ። የት ነው የምትኖረው? እሱ እነግርሃለሁ። ከላክልኝ በኋላ እነግርሃለሁ። ላክልኝ። ኦርቶዶክሳውያን አሉ እነዚህ ተራ ምዕመኖች ብቻ ሳይሆን ንጽጽር የሚያደርጉ ሰዎች ራሱ ብር እየተሰጣቸው ነው። ራሱ ውይይትን የሚቀበሉት የሚስማሙት ብር ይሰጣቸዋል አሉ። የሆነ ነገር ቦጭ ካላደረግ አይስማማም አሉ። እና በጣም እየገረመኝ ነበረ። ባለፈው ሪከርድ የሰማሁት ብር ይከፈላቸዋል እና በጣም ገርሞኛል። ከፕሮቴስታንቶች እና ከሙስሊሞች ብር እየተከፈላቸው ነው የሚያወሩት። እና ብር እየበሉ ብር እየተከፈላቸው ኦርቶዶክስ ገደል እየከተቷት ነው።
ምን ሐሳብ አለ በዚህ ያሬድ? በቃ ማለት አንተ አቅምና ጉልበት ኦርቶዶክስን ብቻ ነው አታክ ማድረግ የምትፈልገው? ኦርቶዶክስ እኮ የሞተ ሃይማኖት እኮ ነው፣ ትርጉም የለውም። አየህ እኔ ጠንቅቄ ስለማውቅ ነው ትክክለኛ ሰው አይደለህም የምልህ። ለዚህ ነው ገብቶ ካላ እንደገና ደግሞ እዚህ መተ ለምሳሌ ኦርቶዶክስ ኢትዮጵያ ውስጥ ካሉ ነባር ሃይማኖቶች ውስጥ ነባር ሃይማኖት ከፍተኛ ቁጥር ያለው ሃይማኖት ነው። ነገር ግን ምን አታክባረክ ምን አገኛለሁ የሚለውን አስልታችሁ ነው የመጣችሁት። ገብቶ ካላ ስለዚህ ተሳደብ። አንተ ስለተሳደብክ እኮ አልተሳደብኩም ማለት አይደለም። ምን አልተሳደብኩም። ሳነበው የነበረው ሰምታል። አንተ ሳነበው የነበረው ነው መጣለበት እያልኩ ያለው ትክክለኛ ሰው ማንም ሶሻል ሚዲያ ላይ ያለው ሰው ምን ታውቃለህ? የሰውን ሴንስ የሰውን ደካማ ጎን የሰውን ሴንስ እየነካ ለአንዱ ደስ እያሰኘ ገንዘብ እየሰራ ነው። ስራበት፣ ችግር የለም። መጨረሻ ሁሉ ነገር እናያለን። ስለዚህ አንተ ቢዝነስ ነው ስራበት። ይትቀደስም ከትምጻ መንግስት ይበቃናል ወንድሜ። ለማይነሽ ዝኩሉ ማለት ነው። እኔ ጥያቄ ልጠይቀውና ከመለሰ ከምር ይሸልመዋለሁ። ብር እኮ ነው የሚፈልገው። ብር እኮ ነው የሚፈልገው። ላኪልኝ። እሺ ምልክልህ ግን ጥያቄ ጠይቄህ ነው። በእምነት ላይ እኔ ጥያቄ አለኝና ልጠይቅህና ከመለስክልኝ ይሰጥሃለሁ። እኔ ስለ እምነት አላወራሁሽም እናቴ። እና ስለምንድን ነው እያወራለሁ እስካሁን? ስለ ሰይጣን ስብስብ ተሳደባለህ ማለት እናንተ ማለት የሰይጣን ስብስቦች ናችሁ ሁላችሁም እዚህ ውስጥ ያላችሁ። ሰይጣን ምንድን ነው? ሰይጣን ምንድን ነው? ሰይጣን ሰይጣን ምንነቱን ንገረኝ እንጂ። ሰይጣን ነው። ስራው ምንድን ነው እሱ? እጅና እዛ ፖለቲካ ብትሰሪበት ሂደሽ ፖለቲካ ስሪ። ፖለቲካ አይደለም ይሄ እያወራን አይደል? ኮተታ ያጣለም ተሳድቦ ብር ልክልሃለሁ አለችህ እኮ ለምን ትሰድባታለህ? በቃ ሳጠይቀኝ አጋዥ ከሆናችሁ በጣም ደግ ከሆናችሁ ዝም ብላችሁ እርዱኝ። እኔ ችግርተኛ ነኝ፣ እርዱኝ እስቲ እናንተ እኮ ስለ ሃይማኖት ትጠየቃለህ። እሺ ሌላ ሀሳብ። እሺ እንደዛ ከሆነ ስምህን የአባትህን ስም በባቢሎን ቀየርና ልላክልህ። እንዲሁም በአንቺ ልቀይርልሽ። በባቢሎን ስም የአባትህን ስም በባቢሎን ስም መታወቂያ ላይ ቀየርና ከዛ ልክልሃለሁ። እከክ ነሽ። መጀመሪያ ቤት ልጅ ውረድ፣ ረሀብተኛ ውረድ። እንደዚህ ነው እየሆኑ ያሉት እነዚህ ሰዎች። ምንም ማድረግ አይቻልም። በነገራችን ላይ የኦርቶዶክሳውያን ታሪክ ነው። እኔ ብያለሁ እኮ የአስተማሪም የምዕመኑም ፍላጎታቸው ከዚህ የበለጠ ምንም ፍላጎት የላቸውም። ለማኝ ናቸው። ምንም በቃ ከዚህ የተሻለ እንትን የላቸውም። ለመለመን ነው የሚመጡት። ምንም ደንታ የላቸውም። ክርስትና፣ መጽሐፍ ቅዱስ፣ ኦርቶዶክስነት ገደል ቢገባ እነሱ ምንም ደንታ የላቸውም። ችግር የለባቸውም እነሱ። እዚህ ጋር መጥተው የሚያወሩት እዚህ ጋር ንጽጽር እየተባለ የሚያወራው ሲጀመር ንጽጽር ሚስጥር ነው ለነሱ፣ አያውቁትም። ሁለተኛ ችግራቸው ሆዳቸውና ኪሳቸው ነው። አሁን አምላኩን ቀይሮ የእናንተን አምላክ ነው የማመልኩ ብር ከላካቸውልኝ አለ እኮ። በቃ ኦርቶዶክስ ማለት ይሄ ነው። በማን ስም ነው የምትለምነው? በኦፓል ስም እየለመንኩ ነው አለ እኮ። በቃ አምላኩን ትቶ በኦፓል ስም በእናንተ አምላክ እያለ እየለመነ ነበረ። እነዚህ ሰዎች ናቸው። እንደዚህ አይነት ትውልድ ነው የተፈጠረው። አሁን ይሄ ኦርቶዶክስ ነኝ ክርስቲያን ነኝ ሊል ነው፣ ትርጉም የለውም። የተፈጠረው ትውልድ የበሰበሰ ትውልድ ነው። የባከነ ትውልድ ነው የተፈጠረው። ምንም ተስፋ የሌለው ትውልድ ነው የተፈጠረው። ያሳዝናል። ደፋር ለማኝ ነው የፈጠሩት። አይን አውጣ ለማኝ ነው የፈጠሩት። ቀንድ አውጣ ደንቆሮ ነው የፈጠሩት። እስልምና ብቻ እየተሳደበ ሰው ወይ ፕሮቴስታንትነት ብቻ እየተሳደበ ሰው ክርስትናውን ሊያስቀጥል የክርስትና የኦርቶዶክስነት እውነትነትን ሊያረጋግጥ ትርጉም የለውም። በቃ እነዚህ ናቸው እነዚህ ሰዎች። ኦርቶዶክስ ማለት ይሄ ነው። ሃይማኖትህን ቀይረህ ብር ትለምናለህ። በዱቄት ሃይማኖትህን መቀየር ማለት ነው በቃ።
ሌላ ምንም እንትን የለውም። ስለዚህ ትውልዱ ከእንደዚህ አይነት ማንነት መራቅ መነጠል አለበት ነው እያልን ያለ ነው። የሚሰማ የለም። ሊዱ ወይ እንዴት ነሽ? ደህና ነኝ። ሰላም ነው?